consider the reactions in which the product species in one equilibrium system are involved in the second equilibrium process ለምሳሌ ሪያክሽን በአንድ ኢኩሊብሪየም ሲስተም ላይ ያለ ሪያክሽን ያለ ፕሮዳክት ስፒሺስ በሌላ ኢኩሊብሪየም ላይ ኢንቮልቭ ሆነ ወይንም ተሳተፈ ስለዚህ ኢኩሊብሪየም ኮንስታንቱ ለዚህ ለሪያክሽን 1 እና ለሁለቱ ሪያክሽኖች ምንድነው የሚሆነው ኢኩሊብሪየም ኮንስታንት ኤክስፕሬሽኑ K1 ለዚህ ለK1 እንስሩ ለዚህ ለሪያክሽን 1 ስሩ ከተባለ concentration of C D over AB ነው ለኬቱ ደግሞ EF CD ነው ስለዚህ ኦቨርኦል ሪአክሽን ይሄንን መደመር ነው ስንደምር ምን ይሆናል እዚህ በሪአክታንት ያለው በፕሮዳክት ካለው ጋር ሲጠፋ እዚህ A plus B ምን ይሰጣል E plus F ን ይሰጣል ነው ኢኩሊብሪየም ኮንስታንቱ ምንድነው የሚሆነው ለዚህ K ብንሰራ K overall አጠቃላይ ነው overall ብለን ብንሰራ concentration of E times concentration of F over concentration of A times concentration of B ነው የሚሆነው ይሄ ደግሞ ከምን ጋር እኩል ነው K1 ን ከK2 ጋር እንደማብዛት ነው ይሄን ከዚህ ጋር ብታበዙ ምን ይሆናል CD ከታች ካለው CD ጋር ይጠፋና EF over AB ይሆናል ስለዚህ overall reaction K1 times K2 ነው ስለዚህ note that if a reaction is the sum of two or more reactions and reaction የሁለት ወይንም ከዛ በላይ ሪአክሽኖች ሰም ከሆነ ድምር ከሆነ ኢኩሊብሪየም ኮንስታንቱ የኦቨርኦል ሪአክሽኑ ምንድነው የሚሆነው የእያንዳንዱ የተለያዩ ኮንስታንቶች ኢኩሊብሪየም ኮንስታንቶች ብዜት ነው የሚሆነው የኢንዲቪጁዋል ሪአክሽኖቹ በምሳሌ ስናይ ለምሳሌ determine K ሲንስሩ ነው የሚለው ለማን እዚህ ጋር እንዲህ አይነት ሪአክሽን ተሰጥቶናል ከዛ በኋላ from ይሄ ሪአክሽን የመጣው ከዚህ ከሁለቱ ነው እና ሁለቱን ደምረን ይሄን እንዲሰጥ ማድረግ አለብን መጀመሪያ ለእያንዳንዱ K1 እና K2 ኢኩሊብሪየም ኮንስታንት ተሰጥቷል እሺ ስንደምር ይሄን ከዚህ ጋር ስንደምር ይሄን ይሰጣል አይሰጥም ለምን እዚህ ጋር N2 ሪአክታንት ነው እዚህ ጋር ግን N2 ፕሮዳክት ነው እዚህ ኦክሲጅን በፕሮዳክት እና በሪአክታንት ስለዚህ ይሄ ሪቨርስ መሆን አለበት መገልበጥ አለበት ስንገለብጥ ምን ይሆናል N2 plus oxygen O2 ነው gives us 2NO መሆን አለበት ስንገለብጥ ምን ይሆናል መሰላችሁ እዚህ ይሄ ኢኩሊብሪየሙ K1 ነው አይደል ያለው ምን ይሆናል ሲገለበጥ 1 over 2.4 የነበረው ይገለበጣል 1 over K1 ይሆናል 1 over 2.4 times 10 the power of 30 ይሆናል ለምን ሪቨርስ አድርገናል ሲገለበጥ 1 over ነው የሚሆነው ኢኩሊብሪየም ኮንስታንት ስለዚህ አሁን 1 over K1 ን አዲሱ ኮንስታንት K ፕራይም እንበል K ፕራይም እንደዚህ ይሆናል ግን እዚህ ጋር አሁንም አልመጣም እዚህ ጋር 1 over N2 ነው እዚህ ጋር ግን N2 ነው የሆነው ስለዚህ ምን ማድረግ አለብን በ1 over 2 ማብዛት አለብን ሁሉንም ስናበዛ ምን ይሆናል 1 over 2 N2 plus 1 over 2 O2 gives us 1 over 2 በ2 NO ይቀራል ማለት ስለዚህ ይሄ K አሁን ምን ይሆናል በ1 over 2 ስላበዛን ሙሉን ኢኩዌሽን ይሄን በ1 over 2 ይባዛል መጀመሪያ 1 over 2.4 ማለት እሺ በጣም ይቅርታ ይባዛል ሳይሆን ፓወር ነው የሚሆነው እዚህ ጋር የምናበዛው ይሄንን ኢኩዌሽን የምናበዛው ለዚህ ፓወር ነው የሚሆነው ለኮንስታንቱ ስለዚህ the power of 1 over 2 ነው የሚሆነው 1 over 2.4 ማለት 0.4166 ነው times 10 the power of 30 ወደ ላይ ሲሄድ 10 the power of -30 ይሆናል the power of 1 over 2 ማለት ራዲካል ማለት ነው ይሄ ከራዲካል ሲወጣ 0.645 ይሆናል times 10 the power of -30 ከራዲካል ሲወጣ 10 the power of -15 ይሆናል ይሄ አዲሱ ኢኩሊብሪየም ነው የማን የዚህ ኢኩዌሽን እሺ ሁለተኛ ኢኩዌሽን NO plus half Br2 NO plus half Br2 gives us NO Br እንደዛ ነው የዚህ
ኢኩሊብሪየም ኮንስታንት እንዲያል። እሺ አሁን ይሄን ሁለቱን ብንደምር ምን ይሰጣል? ተመልከቱ እዚህ ጋር NO በNO ይጠፋል። ስለዚህ 1/N2 ሲደመር 1/2 O2 ሲደመር 1/2 Br2 NO Br። ኦኬ ስለዚህ ይሄ ኢኩዌሽን የማንና የማን ነው? የዚህና የዚህ ኢኩዌሽን ድምር ነው ማለት ነው። ስለዚህ ኢኩሊብሪየም ኮንስታንት የዚህ ኢኩዌሽን ምንድነው የሚሆነው? የዚህ ኢኩሊብሪየም ኮንስታንት ሲባዛ የዚህ እና የዚህኛው ኢኩሊብሪየም ኮንስታንት ስንት ነው? ይሄ ነው 0.645 ታይምስ 10 ፓወር ኦፍ ማይነስ 15። የሁለተኛውስ ይሄ ነው 1.4። ስለዚህ ይሄንን በ1.4 ስናበዛ ኢኩሊብሪየም ኮንስታንት የኦቨርኦሉን ያመጣልናል 0.903 ይሆናል። 0.903 ታይምስ 10 ፓወር ኦፍ ማይነስ 15 ይሆናል የኦቨርኦሉ። ወይንም ደግሞ 9 ስናደርገው 9.03 ካረግን ነጥብ ወደዚህ ሲመጣ አንድ እንቀንሳለን 10 ፓወር ኦፍ ማይነስ 16 ኦቨርኦል ኢኩሊብሪየም 9.03 ወይንም ስናጠጋጋ 9.1 ታይምስ 10 ፓወር ኦፍ ማይነስ 16 የኦቨርኦልን እንትን በእንደዚህ አይነት መንገድ ነው የምንሰራው። The following equilibrium constants were determined at this temperature. equilibrium constanቶቹ እዚህ ተሰጥተዋል። Write equilibrium constant expression and calculate the equilibrium constant at this temperature. ለዚህኛው ሪአክሽን እሺ ከሁለቱ ሪአክሽኖች ይሄኛው ሪአክሽን መጥቷል። እንዴት እንደመጣ ቼክ እናድርግ። መጀመሪያ ካርበን እዚህ በሪአክታንት ነው፣ በሪአክታንት ካርበን ዳይኦክሳይድ በሪአክታንት ክሎሪንም በሪአክታንት እዚህም በሪአክታንት እና አሬንጅመንቱ ልክ ነው ማለት ነው። ግን እዚህ ጋር ካርበን ሞኖክሳይድ አለ፣ እዚህም ካርበን ሞኖክሳይድ አለ። መጥፋት አለበት። እንዲጠፋ ምን እናድርግ? እዚህ ያለው አንድ ነው፣ እዚህ ያለው ሁለት ነው። ስለዚህ ይሄ በሁለት መባዛት አለበት። ይሄም በሁለት ስናበዛ ኢኩዌሽኑ ምን ይሆናል? 2CO plus 2Cl2 gives us 2CO Cl2 ይሆናል። በሁለት ስናበዛው ይሄ ኢኩሊብሪየም ኮንስታንት ምን መሆን አለበት? ፓወር ነው የሚሆነው፣ ስኩዌርድ ይሆናል። ስለዚህ ይሄን ስኩዌርድ እናደርጋለን። አዲሱ የኬቱ ፕራይም ምን ይሆናል? 5.5 ስኩዌርድ 30.25 ሲባዛ 10 ዘ ፓወር ኦፍ 1 ነው ስኩዌርድ 10 ዘ ፓወር ኦፍ 2 ይሆናል። ስለዚህ በሁለት ካበዛም በኋላ እያንዳንዱ ላይ ሁለት ገባበታ። አሁን እዚህ በፕሮዳክት ያለው እዚህ ከሪአክታንት ጋር ይጠፋል። ስለዚህ አሁን ስንደምረው ምን ይሆናል? ቀጥታ ሲ ካርቦን ዳይኦክሳይድ ወደ ታች ይወርዳል፣ 2Cl2 ወደ ታች ይወርዳል፣ 2CO Cl2 ወደ ታች ይወርዳል። ስለዚህ ይሄ ኢኩዌሽን የማንና የማን ድምር ነው? የዚህ በሁለት የተባዛውና የዚህ የሁለቱ ድምር ነው ከተባለ የዚህ ኢኩሊብሪየም ኮንስታንት ይሄ ነው፣ የዚህ በሁለት የተባዛው ደግሞ ይሄ ነው። ስለዚህ የሁለቱ ብዜት ነው ኦቨርኦል ኢኩሊብሪየሙ የሚሆነው። የማን የ1.4 ታይምስ 10 ዘ ፓወር ኦፍ 12 እና የ30.25 ታይምስ 10 ዘ ፓወር ኦፍ እሺ 1.4 ሲባዛ 30.25 42.35 ሲባዛ 10 ዘ ፓወር ኦፍ 12 ነው። እዚህ 10 ዘ ፓወር ኦፍ 2 10 ዘ ፓወር ኦፍ 14 ይሆናል። እቺ ነጥብ አንድ ስቴፕ ወደዚህ ስመጣ 4.235 ታይምስ እዚህ ፕላስ 1 ትሆናለች። ወደ ሌፍት ስትሄድ 10 ዘ ፓወር ኦፍ 15 ይሆናል። ይሄ የዚህ ኮንስታንት ኢኩሊብሪየም ኮንስታንት ወይንም KC ነው። ሌላኛው ፎር ዘ ሪአክሽን እዚህ ጋር ሪአክሽን አለ። KP እንደዚህ ተሰጥቶናል። what is the value of KP for the following reactions at the same temperature? እዚህ ሪአክሽን 2HBr እንደዚህ ሲሆን ምን ሆነ? እዚህ ጋር ያለው ተገለበጠ፣ ሪቨርስ ነው የሆነው። እንዲህ ያለ ኬፒው እንዲህ ከሆነ ሪቨርስ ሲሆን ሌላ ምንም ካልተነካ ምን ይሆናል? ኢኩሊብሪየም ኮንስታንቱ 1/KP ነው የሚሆነው፣ ወይንም 1/ ሪቨርስ ሲሆን 1/ ነው የሚሆነው። 7.1 ታይምስ 10 ዘ ፓወር ኦፍ 4 ነው የሚሆነው። 1 ሲካፈል 7.1 0.14 ታይምስ 10 ዘ ፓወር ኦፍ 4 ወደ ላይ ሲሄድ 10 ዘ ፓወር ኦፍ -4 ነው የሚሆነው። ስለዚህ እቺ ነጥቧ አንድ ስቴፕ ወደዚህ ከመጣች 1.4 ታይምስ -1 ይሆናል። 10 ዘ ፓወር ኦፍ -5 ይሆናል።
ስለዚህ የዚህ 1.4 ሲባዛ 10 ዘ ፓወር ኦፍ -5። እሺ አሁን ደግሞ እንደዚህ ነው 1/2 ምንድነው? ቀጥታ በ1/2 ነው የተባዛው። h2 1/2 ሆነ፣ br2 1/2 ሆነ፣ እዚህ 2 የነበረው ጠፋ። ስለዚህ በ1/2 ማብዛት ነው እዚህ ጋር ያለውን kp ማለት እዚህ ጋር በ1/2 ተባዝቷል። kp ምንድነው? ፓወሩ 1/2 ይሆናል የዚህ ፓወር። ስለዚህ አዲሱ k ምን ይሆናል? kp the power of 1/2 ነው የሚሆነው። ስለዚህ 1/2 ማለት ራዲካል ማለት ነው። ራዲካል 7.1 ታይምስ 10 the power of 4 7.1 ከራዲካል ሲወጣ 2.66 ይሆናል ታይምስ 10 the power of 4 ከራዲካል ሲወጣ 10 ስኩዌርድ ይሆናል 2.66 times 10 squared. Calculate the value for the equilibrium constant for the reaction. value ስንት ይሆናል? የኢኩሊብሪየም ኮንስታንት ለዚህ ሪያክሽን O2 plus O3 ይሰጣል። ከየት ኢንፎርሜሽን ነው የመጣው? ከዚህ ኢንፎርሜሽን ነው የመጣው። ስለዚህ በምናይበት ጊዜ እዚህ ጋር NO2 በዚህ በኩል ያለው NO2 ጋር ይጠፋል። እሺ እዚህ ጋር NO በሪአክታንት በኩል ነው፣ እዚህ በፕሮዳክት በኩል ነው ይጠፋል። ስለዚህ ኦቨርኦሉን ስንደምር እዚህ O3 ነው ያለው በግራ በኩል። ከዛ ጊቭስ እዚህ O አለ፣ ከዛ እዚህ ፕላስ O2 አለ። ነገር ግን ተመልከቱ እዚህ በፕሮዳክት በኩል ይሄንን ሲሰጥ ምን ይሆናል? ቀጥታ ነው አይደል የደመርነው። ቀጥታ ከደመርን እነዚህን ኬዎችን ማብዛት ነው። ስናበዛ ምን ይሆናል? ኬው የማን የዚህ 6.8 ጊዜ 5.8 39.44 ሲባዛ -49 -34 መደመር ነው 10 the power of -13 -83 ይሆናል። ግን ልብ በሉ ይሄኛው አይደለም፣ ይሄኛውን ነው የፈለግነው እኛ። ይሄኛው አይደለም። ምንድነው ልዩነቱ? ጀስት ሪቨርስ ማድረግ ነው፣ መገልበጥ ነው። ምክንያቱም ኦዞን O3 በፕሮዳክት ነው። ስለዚህ ስንገለብጠው ምን ይሆናል? በሪአክታንት በኩል O2 ሲደመር O ይሆናል፣ በፕሮዳክት በኩል O3 ይሆናል። ገለበጥን። ሳንገለበጥ በፊት ኬው ይሄ ነበር። ስንገለበጥ ምን ይሆናል? ኬው 1/39.44 ሲባዛ 10 the power of -83 ይሆናል። ስለዚህ 1/, ይሄ 0.025 ነው። -83 ወደ ላይ ሲሄድ ታይምስ 10 the power of 83 ይሆናል። እሺ 2.5 ታይምስ 10 the power of ከ83 ሁለትን ቀንሳለን 10 the power of 81 ይሆናል ኬ። ስለዚህ ለዚህኛው ፎርሙላ ኢኩሊብሪየም ኮንስታንቱ ኬ 2.5 ታይምስ 10 the power of 81 ነው የሚሆነው።